150 ብር ጋይስ። ብሉኝ የሚሉ አሳዎች ናቸው። እቺን የምታክል ቆርጠው 960 ብር። ጥብስ እኮ ለሁለት ሰው አያበላም። 1246 ብር ጋይስ እቺ ማለት ነው። ይሄ ሁሉ እግር ዋጋው 1400 ብር ነው። 4 ሊትር እየጠጡ ምንም የማይሆኑ ፍጥሮች ናቸው። ሹራብ አላት እስኪዋ ማለት ነው። አሁን እቺ እናቴ ዋተት አታሳዝንም? ሰላም ውድ የኖኒዮን ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬም እንግዲህ ለየት ባለ ቪዲዮ ተመልሼ መጥቻለሁ። ዛሬ እንግዲህ ያው በካሜራማን ነው የመጣሁላችሁ። በዛሬው ቪዲዮአችን እንግዲህ ያው ጃፓን ላይ የኑሮ ውድነት በጣም ጨምሯል ምናምን ነገር እየተባለ ነው ያለውና እስቲ ጃፓን ውስጥ የሚገኝ በጣም ውድም ያልሆነ ርካሽም ያልሆነ መካከለኛ ደረጃ ላይ ያለ አንድ ሱፐር ማርኬት ውስጥ ገብተን እንግዲህ ዋጋው ምን ይመስላል የሚለውን አብረን እናያለን ማለት ነው። እንዲሁም ደግሞ ከሀገራችን ጋር እናነጻጽረዋለን። ይሄንን ቪዲዮ እስከ መጨረሻው ማየታችሁን እንዳትረሱ። ምናልባት ወደ ጃፓን መምጣት የምትፈልጉ ሰዎችም እንግዲህ ጃፓን ላይ ያለውን የወራዊ ወጪ ሁኔታም በደንብ ይጠቅማችኋል ብዬ አስባለሁ። ቀጥታ ወደ ቪዲዮ የመጣ ነው። ያው መካከለኛ የሚባለው ሱፐር ማርኬት ላይ ነው። ሶ መጀመሪያ የምንጀምረው ከፍሩቶች ነው ጋይስ። ፍሩት ማለት ጃፓን ላይ በጣም ውዱ ነገር ነው ጋይስ። እውነት እዩት። ላይክ እቺ ይሄ እንደውም ይሻላል አሁን ላይክ ወቅቱ ስለሆነ ምናምን ብርቱካን አሁን 498 500 የን ነው እየተሸጠ ያለው፣ ግን ይሄ አሁን ጥሩ የሚባለው ነው። እና የመጣንበትን ቦታ ላይክ መካከለኛ ደረጃ የሚባል አይነት ሱፐር ማርኬትም ስለሆነ ምናልባት በጣም ይሄ ኦቨር ውድ ላይሆን ይችላል፣ ግን ስቲል ታዩታላችሁ። ሶ እዚህ ጋር ሙዝ አለ። ከሙዝ ስንጀምር እንግዲህ ይኸው እዚህ ጋር 4 ፍሬ ሙዝ 170 የን ማለት ነው። ኦልሞስት ከኢትዮጵያ ጋር ብሩ ባይዘው ጋይስ ኦልሞስት እኩል ነው ማለት ትችላላችሁ። ሶ ይሄ አሁን 170 ብር ነው። አንድ 4 ፍሬ ሙዝ ያለው አነስ ያሉ ማለት ነው። ቀጥሎ ደግሞ አፕል ጋር መተናል። አፕል ኦብቪየስሊ ኢትዮጵያም ውድ ነው፣ ብዙ ሀገራቶች ላይም ውድ ነው አፕል። ሶ ይሄኛው አፕል አሁን 5 የሚይዝ አፕል ነው። ዋጋው ደግሞ 1077 ብር ብዬ ልንገራችሁ፣ ያው ከየን ጋር ተመሳሳይ ስለሆነ ማለት ነው። እና ደግሞ ጋይስ ፍሩቶቹም ማለት ነው እንደየተሰሩበት ፋርም፣ ለምሳሌ አሁን ይሄኛው የተሰራበት ቦታ እዚህ ላይ ይጻፍና ዋጋው በተሰራበት ቦታ ነውና ላይክ የተመረተበት አካባቢም ይወስነዋል። ለምሳሌ የዚህ አካባቢ ኦሬንጅ ይጣፍጣል፣ የዚህ አካባቢ ሙዝ አሪፍ ነው ምና እንደሚባለው እንደዛ ኦርጋኒክ እንደመሆናቸው አቅም ዋጋቸውን በዛ ልክ ዲፍረንስ ይኖረዋል ማለት ነው። ቀጥሎ ደግሞ እንግዲህ ያው አትክልቶች ናቸው። የአትክልት ዋጋ እንግዲህ ከየት ልጀምርላችሁ መሰላችሁ? ከካሮት ልጀምርላችሁ። ካሮት ርካሽ ነው ባይዘው። ካሮት ጋይስ ጽድት ያለ ይሁት የሚያምር ኮርሽሙኝ የሚል ይሄ ካሮት አሁን 218 የን ነው። እዚህ ጋር ስንመጣ ደግሞ ጋይስ ይሄ አሁን ምን እንደሆነ አላውቅም። ጥቅል ጎመን አይደለም ይሄ ጃፓኒዞቹ ሀኩሳ ይሉታል። በእንግሊዘኛ ምን እንደሆነ አላውቅም፣ ግን እያችሁት በስማ ያውን ጋይስ 289 300 ብር ነው። ምን እንደሚባል አላውቅም። ታውቃለህ ካሜራማን? አረ ይሄ ቆስጣ አይደለም እንዴ? እንደ ጥቅል ጎመን እኮ ነው። ቆስጣ ነው አይደል? ነው ብቻ 300 ብር ነው። ጥቅል ጎመን በፍሬ ነው። ያው አንድ ፍሬ ጥቅል ጎመን 170 ብር ነው የሚሸጠው። 170 ብር። ቲማቲም ጋይስ፣ ቲማቲም እኔ በጣም የምወደው ነገር ግን ደግሞ በጣም ውድ የሆነ ነገር ማለት ነው። ቲማቲም ጋይስ በጣም ነው የምወደው ነው። እና እቺ 4 ፍሬ የምትይዘዋ ቲማቲም ጋይስ እዚህ 500 ብር ነው የሚሸጠው። 500 ብር 1 ኪሎ እኮ አይሆንም ጋይስ። 500 ብር ውድ ነው። ሎሚ እንኳን ጋይስ ይኸው በአቅሟ ማለት አንድ ፍሬ ነው የሚሸጠው 150 ብር ነች ሎሚ በአቅሟ ማለት ነው። 150 ብር ጋይስ።
ሶ ጋይስ እዚህ አሁን ይዣችሁ የመጣሁበት ቦታ ደግሞ ማለት ነው በጣም የምወደው ሴክሽን ነው። እሱ ምንድነው ፍሩቶቹን ይቆራርጧቸውና አላሳያችሁም ያው መቅረጽ ስለማይቻል እነሱን ግን ፍሩቶቹን ይቆራርጧቸውና እንደዚህ አርገው ይሸጧቸዋል ማለት ነው። በጣም አሪፍ ናቸው። ለምሳሌ አሁን ይሄ አናናስ ነው። እዚህ ጋር ሚክስ ይኖራል። እንደዚህ ስትሮበሪ ምናምን አርገው አንድ ላይ ሚክስ አርገው እንትን ይላሉ። እንዲሁም ደግሞ እዚህ ጋር የምታዩትም ይሄም አሁን ብሬ ይባላል ስሙን አላውቀውም ግን ይሄም እንደዛው ወይን ነው የሚባለው እንደሱ እና ደግሞ አትክልቶች ራሱ ጋይስ ያዋቸው ለምሳሌ አሁን ሰላጣ ምናምን ነገር ይሄ በሽሪምፕ ምናምን አርገው በአቮካዶ አርገው ምናምን በቃ ለስፖርተኞች ምናምን ይቺን ብቻ ገዝታችሁ የመከታተፍ ምናምን አይጠበቅባችሁ እና አሁን ይሄ ዋጋው 645 ብር ነው። ውድ ነው። ፍሩቱም ቅድም ውድ ነው ብያችኋለሁ። ለምሳሌ አሁን ይሄ ሁሉንም የሚያካትተው ወደ 400 ብር ነው የሚሸጠው። 400 ብር ጋይስ። ሌላ ደግሞ እንግዲህ ያው ጋይስ ጃፓኒዞችም ሌሎች እንደዚህ ኤዥያ ሀገሮች በተለይ በባህር የተከበቡ ስለሆነ በሲፉድ ይታወቃሉ። ሲፉዶች ያው እዚህ ጋር በረዶ ሆነው እየተሸጡ ያሉ ሲፉዶች አሉ። ግን ያው በረዶ የተለመደ ነው። እኛም ሀገር በረዶ ደርቆ ስለሚሸጥ እነዚህን እንተውና ፍሬሾቹ ጋር ልውሰዳችሁ። ኦኬ ሶ ወደ ፍሬሾቹ ጋር ስንመጣ ጋይስ በዛኛው ሳይድ አሳያችኋለሁ ለሱሺ የሚሆኑ አሳዎች ምናምን። ግን ከዚህኛው ስንጀምር ሲዝን ተደርገው የሚሸጡ ሳልመኖች አሉ። ሶ እነዚያው ምንድናቸው? ጀስት ሲዝን ተደርገዋል። ቤት ወስዳችሁ ብቻ እንደዚህ ጠብሳችሁ ብቻ መብላት ነው እንጂ ሲዝን ማድረግ ምናምን አይጠበቅም። በዛ ላይ ካሎሪያቸው ምናምን ተጽፏል ሁሉ ነገር በቃ ብቻ በጣም አሪፍ ነውና አሁን ይሄ ኦልሞስት 570 ብር ነው የሚሸጠው። ሁለት ሳልመን ስላይስ ማለት ነው። ያ እና አሳዎች እዚህ ጋር አሉ። ከዛ ወደ ፍሬሾቹ እንሄዳለን። ይሄ ደግሞ ምንድነው የባህር ዳር ምንድነው የሚባለው? ጠጠር ድንጋይ ነው ምናምን ብቻ ይሄን ይከፍሉትና ውስጡ ላይ ያለው ነው የሚበሉት። የኛውም ጋይስ አሪፍ ነው፣ ብሉ፣ ጥሩ ነው። ያው ጋይስ የሱሺ ሴክሽን መተናል። ሱሺያችን ያስጎመጀኛል አሁን ራሱ ስለራበኝ ማለት ነው። ሱሺ ደግሞ ጋይስ አሁን ይሄን የመሰለ ፍሬሽ ሱሺ ጋይስ 790 ብር ነው የሚሸጠው እስከነ ታክሱ 850 ብር። ጽድት ያለ ሱሺ ፍሬሽ ነው በዛ ላይ ጋይስ። እዚህ ጋር ደግሞ እንግዲህ ጋይስ በአግባቡ የተጠበሱ አሳዎች ናቸው ያሉት። በስማአም ብሉኝ የሚሉ አሳዎች ናቸው። አሁን ይሄንን ጋይስ ምንድነው ትላትል ነው የምትበሉት ምናምን ልትሉኝ ትችላላችሁ፣ ግን አይደለም። እዩት፣ በደንብ ቀረብ ብላችሁ እዩት። ይሄ ትናንሽዬ አሳዎች ናቸው እና አይናቸውን እያፈረጣችሁ ምናምን የምትበሉት ጭንቅላታቸው እና ሩዝ ላይ ምናምን ከላይ ተነስንሰው የሚበሉ አሳዎች ናቸው። 60 ግራሙ ስንት ብር ነው? 300 ብር። እነዚህ ሁሉ አሳዎች ማለት ነው ጋይስ ዘር ነው እያጠፋቸው ያላቸው። ሌትስ ጎ። ቀጥሎ እንግዲህ ጋይስ የሞት ምድብ ነው የመጣ ነው። በቃ ስጋ እኔ ያለ ስጋ እንደማይሆንልኝ ታውቃላችሁ እኔን የምታውቁ ሰዎችና እነዚህ ስጋ ደግሞ ጃፓን ላይ በጣም ውዱ ነገር ነው ጋይስ። እንደ ልባችሁ እንደዚህ እንዳገራችሁ ገምድላችሁ መብላት የለም። ቁርጥ ምናምን ወፍ ከስንት አንድ፣ እሱንም ፍሮዝን ምናምን ነው ብዙ ቦታ የሚሸጡትና ፍሬሽ የምታገኙት በቃ ይሄ ፈልጋችሁ ምናምን ውድ ነው እንደዚህ አይነት ሱፐር ማርኬቶችና ፈልጋችሁ ምናምን ነው የምትገዙት ማለት ነው። እና ብቻ አሁን ይሄ ጋይስ ስላይስ ሆኖ ለምንድነው የሚባለው ለስቴክ የሚሸጥ ስጋ ነውና 2000 ብር ነው ጋይስ። 2000 ለዛውም እስከ 2120 ብር
እቺ ማለት ነው ጋይስ። እና በጣም በጣም ውድ ነው። ኖርማል ደግሞ አሁን ለምሳሌ ይሄ የበግ ነው። የበግ ሆኖ ጋይስ እቺን የምታክል ቆርጠው 960 ብር 960 ብር በጣም ውድ ነው ጋይስ። አንድ ወጥ እኮ አይሰራም ጋይስ። አንድ ጥብስ እኮ ለሁለት ሰው አያበላም። ቀጥሎ እያታውን ይቻውን ጋይስ ይቻውን ቢያንስ ለኔ አንድ ክትፎ ይወጣታል ለአንድ ሰው 1246 ብር ጋይስ። እቺ ማለት ነው እቺ በጣም ውድ ነው ውድ። አሁን እኮ ሰው እኮ ይሄን አይቶ ጋይስ ያሳማ ነው ብሎ አይገምትም። ቅላቱ ምናምን ግን ፖርክ ነው። በዛ ላይ ደግሞ ይረክሳል ፖርኩ እንዳልኳችሁ። አሁን ይሄ ሁሉ 1300 ብር ነው ተቆራርጦ ምናምን ማለት ነው። ሶ ቀጥሎ የኔ ውድ ወደ ሆነው ውዱ ነገር ወደ ሆነው ወደ ዶሮ ስጋ ነው የምንሄደው ጋይስ። ዶሮአችን ጋር መተናል ጋይስ። እንግዲህ ዶሮ ደግሞ ማለት ነው ጋይስ ይሄ ፈረሰኛ እግር ምናምን ሁሉም ነገር አይገኝም። ግን ዶሮ ስትሰሩ እንዴት ነው እግር ነው ብዛት የምታደርጉበት ገብቷችኋል። አሁን ኢትዮጵያ ከሆነ ከአንድ ዶሮ 2 እግር ነው የሚገኘው። እዚህ ግን ብዙ እግር ታገኛላችሁ። አሁን ይሄ ሁሉ እግር ጋይስ ይሄ ሁሉ እግር ዋጋው 1400 ብር ነው። ስንት እግር ይሆናል? ይሄ 20 ምናምን ይሆናል በእርግጠኝነት። እና ዶሮ እንደዚህ ነው እግሩ ብቻ ከሆነ። ከዛ ደግሞ ስፖርተኛ ከሆናችሁ ደግሞ ይሄ ደረት ምናምን ስለሆነ የምትፈልጉት እነሱ ደግሞ ይቻውን አያችሁ አሪፍ መላላጫ የሆነች አሪፍ ደለት 500 ብር ነው። እዚህ ግን ያው እንደየቦታው ይረክሳል ብያችኋለሁ። ይሄ መካከለኛ ቦታ ነው። ከዚህም የሚረክሱ ቦታዎች አሉ። ሌላኛው በጣም መጠንቀቅ ያለባችሁ እንደዚህ አይነት ስጋዎችን ስትገዙ ሜንቺ ይባላል። ማለትም ተቀላቅሎ ነው የሚሸጠው ጋይስ። ተቀላቅሎ ስላችሁ ግማሹ ዶሮ፣ ግማሹ አሳማ፣ ግማሹ የሆነ ነገር ቢፍ ብዙ ጊዜ ከአሳማ ጋር ነው የሚቀላቀለው ውድ ስለሆነ ማለት ነው። እና ይሄም አሁን ይሄ ሁሉ የተፈጨ ስጋ 1230 ብር ነው። ቀጥዬ ደግሞ እንግዲህ ጋይስ መጠጦች ጋር ነው ያመጣኋችሁ። ጃፓን ላይ ማለት ነው ጋይስ ርካሽ ከሚባሉት ነገሮች መካከል አንዱ መጠጥ ነው። መጠጥ ይረክሳል ከአብዛኛው ከምግብ አንጻር ማለት ነው። ያው መርከስም አለበት አይደል? እና መጠጦች ለምሳሌ አሁን እነዚህ ጄኮብ ግሪክ የሚባለው ምን እንደሆነ አላውቅም፣ ግን 1000 ብር ነው። አሁን እዚህ ጋር የምታዩቸው ማለት ነው ጋይስ አሁን ይሄ አልፓክ የሚባል ሻምፓኝ ነው። ይሄ አሁን 558 እዚህ ጋርም ሻምፓኝ 1000 እዚህ ጋር ወይን ነገሮች ምናምን ወይን ማለት ነው ጋይስ 1400 1500 እንደየ አይነታቸው ማለት ነው። 800 አሁን ይሄ 800 ነው 800 ብር ማለት ነው። እና ርካሽ ነው። ላይክ ውስኪ ራሱ ጋይስ በጣም ርካሽ ነው። ውስኪ ደግሞ ቆይ ላሳያችሁ። ባይ ዘ ዌይ ጃፓኒዞች ማለት ነው መጠጥ በጣም ነው የሚጠጡት የማይጠጡ ለሚመስላችሁ ሰዎች እና በሀገራቸው ማለት ነው። አሁን ይሄ የነሱ እንደ እኛ አረቄ እንደምንለው አይነት ነውና ይሄን የሚያክል ነው ገዝተው የሚጠጡት። ውስኪ ራሱ በእንደዚህ በሃይላንድ ይሰራሉ። አሁን ይዩት ብዳኩን ማለት ነው በእንደዚህ ሃይላንድ ሰርተው ይሄን እየቀጡ 4 ሊትር ነው ጋይስ 4 ሊትር እየጠጡ ምንም የማይሆኑ ፍጥሮች ናቸው። ግን ያው እነሱ ከምግብ ጋር ነው በባዶ አይደለም ከምግብ ጋር ነው የሚጠጣው። ያው እዚህ ጋር የምታዩቸው እንዳለ ሃይላንዶቹ ምናምን ነገር በቃ የአረቄ ናቸው የነሱ ሀገር ማለት ነው። እና ሳኬ የሚባል አለ እሱ ነው በቃ እንዳለ ያለው መጠጦቹ። እዚህ ጋር ያው እኛ የምናውቀው ይሄኛው በትንሹ በጠርሙስ ይሄ በትልቁ 4 ሊትሩ 4150 ነው ጋይስ 4 ሊትሩ ማለት ነው። ይሄ 4 ሊትሩ 4150 ብር አስቡት። ርካሽ ነው በጣም ከኢትዮጵያ አንፃር። ላይክ ትንሽ ጠጥታችሁ እኮ 4000 ብር ልታወጡ ትችላላችሁ። ይሄኛው ደግሞ በጠርሙስ ምናምን ሆኖ 700 ብር ነው ይሄ የሚሸጠው። እና እንደዛው ያው ውስኪዎቹ ዙሪያቸው ዋጋቸው ርካሽ ነው። በዚህም ያው ሬድ ሌብል አለ፣ ብላክ ሌብል አለ፣ ሁሉም ያው እንዳለ እዚህ ጋር እስከነ ሃይላንዱ ምናምን ሁሉም ነገር አላላችሁ። እዚህ ጋር ጂም ምናምን ጃክ ዳኒኤል አለ እዚህ ጋር ጃክ ዳኒኤል አሁን እዚህ 2700 ብር ነው ይሄ ማለት ነው።
እዚህ ጋርም ያ በቃ ብቻ ውስኪዎቹ እንደዛ ናቸው። ኧረ እቺን አያችኋት ጋይስ? ሹራብ አላት ውስኪዋ ማለት ነው። አይ ቲንክ ክሪስማስ ምናምን ስለሆነ መሰለኝ። ጋይስ ያው ተለቅ ያሉ ሱፐር ማርኬቶች ዳቦ ራሳቸው ጋግረው ይሸጣሉ፣ ፍሬሽ ዳቦ ማለት ነው። ሶ ዳቦ እንግዲህ አሁን አንዱ ረጅሙ ዳቦ 330 ብር ነው። ረጅሙ ዳቦ ይቻ አንዷ ማለት ነው። ጃፓን ላይ እንግዲህ ጋይስ ጃፓን ላይ ለመኖር ወሳኙ ነገር ሩዝ ነው። የሩዝ ዋጋ ደግሞ ምን ይመስላል የሚለውን ስናይ ሩዝ እንግዲህ ዩት ጋይስ እንዲህ ነው የምትገዙት፣ ላይክ ታሽጎ ማለት ነው። ሶ ትንንሾቹም አሉ ትልልቆቹም አሉ። ጀስት ትልቁ ከተባለ እስከ 4500 5000 ነው። አነስ ያለው ከሆነ ደግሞ እስከ 2550 3000 ነው። እንግዲህ እዚህ ሀገር እድሜያቸው ገፋ ያሉ ሰዎች ወይም ትልልቅ ሰዎች እንደሚበዙ ታውቃላችሁና እነሱ ሰዎች የሚገፉ ነገሮችን ይዘው ይሄዳሉ። ልክ እንደዚህ እንደምታዩት አይነት የሚገፉ ነገሮችን ይዘው ይመጣሉና ለሱ ፓርኪንግ አላቸው ጋይስ። እዩት። አሁን ይሄ እነዚህ የምታዩቸው ማለት ነው ሰዎቹ እድሜያቸው ገፋ ያሉ ሰዎች የሚጎትቱባቸው ባለጎማ ናቸውና በዚህ ነው ሎክ የሚያደርጓቸው። እዚህ ቁጥር አላቸው፣ ቁልፍም አላቸው እዚህ ጋር። ሶ እዚህ ጋር እንደዚህ ልክ ሎክ አርጋችሁ ቁልፉን ይዛችሁ ትሄዳላችሁ ማለት ነው። ሌላኛው የሚገርማችሁ ነገር ደግሞ ጋይስ እነዚህን ሁሉ ነገሮች ከእንደዚህ አይነት ሱፐር ማርኬት ገዝታችሁ ማለት ነው የምትከፍሉት ግን በራሳችሁ ላይክ እንደዚህ አይነት ማሽን አለ ትከፍላላችሁ ራሳችሁ ጀስት ስካን እያደረጋችሁ ማለት ነው። ከዛ በኋላ ከከፈላችሁ በኋላ ከጀርባ እንደዚህ አይነት ቦታዎች አሉ። እዛ ጋር ሄዳችሁ ትከታተታላችሁ ማለት ነው ራሳችሁ። አሁን እቺ እናቴ አትተሰዝንም እያልን እንግዲህ ጋይስ ወደ ማገባደጃው ደርሰናል። ያያችሁትን ይመስል ነበረ። ዋጋው በጣም ውድ ነው። ምክንያቱም አንድ ብቻውን የሚኖር ሰው ጃፓን ላይ ቤቱ ኩክ የሚያደርግ ከሆነ በወር ቢያንስ ከ30 እስከ 50 ሺህ ድረስ ሊያወጣ ይችላል ማለት ነው። እንደ ሰውየው አመጋገብ የሚወሰን ቢሆንም የሱፐር ማርኬቱም እንግዲህ ዋጋው የምታዩትን ይመስላል። እንዳልኳችሁ የሚረክስበት ቦታም አለ፣ የሚወደድበት ቦታም አለ። ለምሳሌ ስጋ ምናምን ብዙ መግዛት ስትፈልጉ እንደ ቢጌ እንዲሁም ደግሞ ተመሳሳይ ሃናማሳ የሚባሉ የስጋ መሸጫ ቦታዎች አሉ። እንደዚህ አይነት ቦታዎች ብትገዙ አሪፍ ነው። አትክልቶችን ምናምን ደግሞ ረከስ የሚሉ ሱፐር ማርኬቶችን እኔም ፈልጌ እነግራችኋለሁ። እናንተም ደግሞ እንደዚህ አይነት ሱፐር ማርኬት ሄዳችሁ ብትገዙ አሪፍ ነው ማለት ነው። የዛሬው ቪዲዮአችን እንግዲህ ይሄን ይመስል ነበረ። ዋጋውን እንዴት አገኛችሁት? ከሀገራችን ጋር ሳነጻጽራችሁ እንዴት አያችሁት? ከስር ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ባበደ ቪዲዮ እስከምንገናኝ ድረስ Peace out.